ታላቅየው የማስተርስ ተማሪ ናት። አንድ ነፍሱን ካሞቶ መንገድ ዘግቶ ለሳምንታት ስራ የፈታንበት ሁኔታ አለ። አሁን ሁለት ነፍስ ከአንድ አባት ከአንድ እናት የተወለዱ የጨቅላ ህጻናት ሞተዋል። እስቲ ውጤቱን አይተን በውጤቱ በሚመራን መንገድ የምናከናውናቸው ነገሮች ይኖራሉ። ጂነስ ተማሪዎች ናቸው። በአገሪቱ ውስጥ ባለው መዲና በሆነች ፕሪቶሪያ ላይ ነው ሞቶ የተገኙት። ፎረንሲክ ናሙና ወስዶ መንግስት በስቴት ደረጃ እያጣራው ነው ያለ። ሁላችንም ልብ ተሰብሯል። እንግዲህ ያለመድነው ነገር ነው በዚህ አይነት ሞት። በተለይ ሁለት እህትማማቾች ከአንድ ቤት ሞቶ መገኘት እንደ ሀገር የቤተሰብ ብቻ ሳይሆን እንደ ሀገር ብሔራዊ ሀዘን ነውና ይሄ ነው ያለ ሁኔታው። እዚህ ሀገር ላይ ትንሽ ተረብሸናል። ተማሪዎች ናቸው፣ ሁለቱም ተማሪዎች ናቸው። ደቡብ አፍሪካ ውስጥ በራሳችን ክሬት በተደረጉም ጥቃቶች ይደርሱብናል። በሀገሩም መጤጠል በሆኑ ፖለቲከኞች በሚቀሰቅሱትም ጉዳት ይደርሳል። ይህኛውን ጉዳት ስቲል ያልተጣራ ስለሆነ ይሄ ነው ተብሎ ባይነገርም ከዚህ ቀደም የነበሩ የአዌርነስ እና የክራይም ፕሪቬንሽን በተለይ በኢትዮጵያን ማህበረሰብ ላይ በሚደርሱ ጥቃቶች በገጽታ ግንባታ ላይ የኢትዮጵያንን ጥቃት የማስቆም ዘመቻ ወቅት የነበሩ ሂደቶች እንደ አንድ አገርሰና ኦርጋናይዜሽን በሀገረ ደቡብ አፍሪካ የተመሰረተ G2G ሙቭመንት የሚባል አለና ይሄ እንደ አንድ አይከን ሲፒኤፍን ኮላቦሬት አድርገው የአዌርነስ ክህሎቶችን የግንዛቤን መድረክ በመፍጠር ሰብአዊ ጥሰቶችን በመከላከል በሰው ላይ የሚደርሱ ሞትና ዝርፊያ ጥቃቶችን ለሀገሩ ደንብ አስከባሪና ለመንግስት በማጋለጥ አይደንቲፋይ በማድረግ በህዝብ ላይ የሚደርሰውን ጥቃት ለመቀነስ ብዙ ሰርተናል። ግን ሆኖም አሁን ይሄ ያልተለመደ ነውና እንግዲህ ታላቅየው የማስተርስ ተማሪ ናት። ትንሽየውም በጣም የትምህርት ደረጃዋን ባላቅም ከባድ ነጥብና ውጤት እንዳላት ነው ከወላጆቿ በሰማ ነው። እና አሁን ላይ ፎረንሲክ ወስደው ናሙና ወስደው በእነኚህ 2 ቀናቶች ውስጥ ውጤት እናሳውቃለን ብሎ ሙሉ ለሙሉ መንግስት እየተከታተለ ነው። ያው እንደ ህዝብ ደግሞ ያሉ አፕዴቶችን ለህዝባችን የብዙ ኢትዮጵያን ህዝብ ስለተሰበረ የብዙ ኢትዮጵያን ልብ ስለተሰበረ እኛም የምናጋራ ይሆናል። እያንዳንዱን አፕዴት ከመንግስትም ከዚህም ነገር የሚወጣውን የደረስንበትን አፕዴቶች በዚሁ የምናጋራ ይሆናል። ከባድ ሀዘን ዱብዳ ውስጥ ነው ያለነውና የብዙ ሰው ልብ ተሰብሯል። አንደኛው ኢትዮጵያ ተወልዳ ወደዚህ መጣ አይ ቲንክ ሶ እዚህ ነው ትምህርቷን ኮምፕሊት ያደረገችው። በጣም ትልቅ ማይረግ ተማሪ ናቸው። አባታቸው በብዙ ጣውረድ ያሳደገ ነው። በጣም ታማኝ ትውልድ ወዳድ አባት ያሳደጋቸው ልጆች ናቸው። ለሀገር የሚተርፉ ናቸው። እንግዲህ በዚህ መልክ መቀጠፋቸው እንደ ሀገር የሁላችንም ጉዳት ነው። እንደ ሀገር እንደ ኢትዮጵያ እንደ ስቴት ጉዳት ነውና ቀላል አይደለም። እነሱ ሀገር ላይ ራሳቸው ፖይዝ አድርገው መጤጠል ቅስቀሳ ለማድረግ እንኳን መንገድ ዘግተው መኪና አቃጥለው ስለ ልጆቻቸው አንድ ነፍሱን ካሞቶ መንገድ ዘግተው ለሳምንታት ስራ የፈታንበት ሁኔታ አለ። አሁን ሁለት ነፍስ ከአንድ አባት ከአንድ እናት የተወለዱ ደግሞ ኢትዮጵያዊ የጨቅላ ህጻናት ሞተዋል። እስቲ ውጤቱን አይተን በውጤቱ በሚመራን መንገድ የምናከናውናቸው ነገሮች ይኖራሉ። ኤምባሲ ያው ፕሪቶሪያ ስለሆነ ያፕን ያደረገ ኤምባሲ መቀመጫችንን ፕሪቶሪያ ስለሆነ ኤምባሲ ይከታተላል። እንደ ማህበረሰብ አዌርነስ ደግሞ በግል ተነሳሽነት እንደ ተቋም የምናደርገውን ነገር እኛም የምናደርገውን እናደርጋለን። ሌሎችም በበጎ ፈቃደኝነት በተለያየ አመራር ሂደት ውስጥ ያሉ እንደየ ድርሻቸው የሚመለከታቸውን አስተዋጽኦ ያደርጋሉ። ከዚህ ቤተሰብ ጎን መቆም ግዴታ የሁላችንም ግዴታ ስለሆነ እንደ ሀገርም ቀጣይ ትውልድ እዚህ ሀገር ያሉ ትልቅ ትምህርት ቤት ውስጥ ትልልቅ ውጤቶችን እያስመዘገቡ ያሉ አሉ። ባለፈው አመት ራሱ በከፍተኛ ሃይ ሌቭል ያለፉ 39 የሚጠጉ ጨቅላ
ወጣት እዚህ ሀገር ላይ ደረሱ በትምህርት ቤቶች በሆል አንደኛ ሆኖ የተሸለሙ አሉ። ለእነኛም ጭምር ድንጋጤ ስለሆነ የማጥራትም ይሄንን መርምሮ እስከ እልባት እስከ ማድረስ መከታተሉ የሁላችንም ግዴታ ነው። እዛ ነው ያለነው ሁላችንም ጊዜ እዛ ነው ያለነው። በጣም ብዙ ሰው ሁሉም ኢትዮጵያዊ በሚባል ደረጃ መቀመጫ የለም። በስደት ሀገር ላይ ነው ያሳደጋቸው፣ በስደት ሀገር ነው ያጣ። ያው ግዴታ ሁላችንም ሀዘን ስለሆነ ሁላችንም ከጎኑ መሆን ግዴታ ስላለብን እዛ ነው ያለነው። ውጤቱ ሳይታወቅ መቅበር አይቻልም። አባቴ የኔ ሙሽሮች የኔ ልጆች ደረሱልኝ ብዬ ከሰው ደብቄ አሳድጌ አስተምሬ አሁን ላይ እንዴት ሊሆን ይችላል እያለ ሲያለቅስ በቃል ለማብራራት ይከብዳል። አደገኛና ከባድ የሚያስደነግጥ መኖር የሚያስጠላ ህይወት የሚያስጠላ ከባድ ሀዘን ነበር። በጣም ሞራል ይሰብራል። እነሱ ሳይማሩ ነው ልጆቻቸውን ያስተማሯቸው። ትምህርት ቤት ራሱ በጣም መርጠው ነው። የሚገርም ትምህርት ቤት፣ ውድ የሆነ ትምህርት ቤት ነው ገብቶ አስገብተው ሲያስተምሩ የነበረው። በትምህርትም ቢሆን በጣም ጎበዝ ተማሪዎች ነበሩ። በተለይ ኦፕራ 96% ነው ያላት እንደ ፐርሰንቴጅ ከታየ። ኦቨሮል ሰቃይ ነበር። ኦቨሮል ሰቃይ ነበር። እነሱ ሳይማሩ ነው ልጆቻቸውን ያስተማሯቸው። ትምህርት ቤት ራሱ በጣም መርጠው ነው። የሚገርም ትምህርት ቤት፣ ውድ የሆነ ትምህርት ቤት ነው ገብቶ አስገብተው ሲያስተምሩ የነበረው። በትምህርትም ቢሆን በጣም ጎበዝ ተማሪዎች ነበሩ። በተለይ ኦፕራ 96% ነው ያላት እንደ ፐርሰንቴጅ ከታየ። ኩክ አድርገው ነው የገቡት። ምግባቸውን ይዘው ነው የገቡት። ወደ ክፍላቸው ገብተው ክፍላቸው ውስጥ ነበር ያው የሌሊት ልብስ እንደለበሱ ነው ሞተው የተገኙት።